እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ኢትዮጵያ ታምርት ባለፉት 4 ዓመታት ከውጭ የሚገቡ የነበሩ 14.5 ቢሊዮን ዶላር የሚያወጡ ምርቶችን ማዳን አስችሏል ላሉ ጠቅላይ ሚኒስትር አብይ አህመድ። አራተኛውን የኢትዮጵያ ታምርት ኤክስፖንም ጠቅላይ ሚኒስትሩ በይፋ አስጀምረዋል። በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ከሉዓላዊነት ጋር ያለው ትስስር ቀጥታ ስለሆነ ከዜናው ጋር ተመስገን በየነ ነኝ። ቀዳሚ ዜናችን ይኸው ይሆናል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የአምራች ዘርፍ ለማስፋፋት የሚደረገውን ጥረት የሚያጠናክረውን አራተኛውን የኢትዮጵያ ታምርት ኤክስፖ መርቀው ከፍተዋል። ይህን በተመለከተ ከተንቀሳቃሽ ምስል እንከታተል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታምርት ባለፉት 4 ዓመታት ከውጭ የሚገቡ የነበሩ 14.5 ቢሊዮን ዶላር የሚያወጡ ምርቶችን ማዳን እንዳስቻለ ተናገሩ። ኢትዮጵያ ታምርት በአፍሪካ ያለውን ሰፊ ገበያ ለመጠቀም አምራቾች የሚገጥማቸውን የፋይናንስ ችግር ለመፍታት መንግስት ሕግ እያዘጋጀ ይገኛል። አራተኛው የኢትዮጵያ ታምርት ኤክስፖ ጠቅላይ ሚኒስትር አብይ አህመድ በይፋ አስጀምረውታል። ሞላ አለማየሁ ነው የተከታተለው። ማምረት ለኢትዮጵያ ምርጫ ሳይሆን የህልውናና የሉዓላዊነት ጉዳይ ነው። ኢትዮጵያ ታምርት ደግሞ ከምርታማነት ባለፈ ከጥገኝነትና ከልመና የመላቀቂያ የሀገርን ክብርና ነፃነት የማስከበሪያ ብሔራዊ ጋሻ ሆኗል። ለአንድ ሀገር የኢኮኖሚ እድገት ዋነኛው ሞተር ኢንዱስትሪ መሆኑን የተረዳው የመደመር መንግስት ባለፉት ዓመታት ለኢንዱስትሪው ዘርፍ ልዩ ትኩረት ሰጥቶ ሲሰራ ቆይቷል። ኢትዮጵያ ታምርት ደግሞ ከማምረት ተሻግሮ ሉዓላዊነትን የማስጠበቅ ልዩ ትርጉም ያለው ንቅናቄ ሆኗል።
የሰሞኑ የሆርሙዝ ሰርጥ መዘጋትና ተያይዞ የመጣው ዓለም አቀፍ ቀውስ ዓለምን ሲያምስ፣ ኢትዮጵያ ግን በተሻጋሪ እይታ እንደ ኢትዮጵያ ታምርት ባሉ ሀገር በቀል ንቅናቄዎች በዚህ አይነት ወቅቶች ሳትንገዳገድ የመቆም አቅም መገንባት ችላለች። በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ከሉዓላዊነት ጋር ያለው ትስስር ቀጥታ ስለሆነ እርዳታ የሚቀበል ሀገር ከሰዎች ምግብ የሚለምን ሀገር አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ባለፉት 4 ዓመታት የኢትዮጵያ ታምርት ንቅናቄ ታሪካዊ የወጪ ንግድ ገቢን በማስመዝገብ ተጨባጭ ውጤት እያሳየ ይገኛል። ንቅናቄው በፈጠረው መነቃቃትም ቁልፍ የሆኑና ታጥፈው የነበሩ ግዙፍ ፋብሪካዎች ወደ ስራ የተመለሱበት፣ የምርት አቅም አጠቃቀምም በከፍተኛ ደረጃ ያደገበት ነው። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ይሄ ሊመጣ የቻለው የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት፣ በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኑፋክቸሪንግ ያሳየው እድገት ነው። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። ለአላፋት ዜጎች የሰፊ የሥራ ዕድል ተፈጥሯል። ኢትዮጵያ ከውጭ በሚገቡ ምርቶች ላይ ያላትን ጥገኝነት ለመቀነስ በወሰደችው እርምጃ ባለፉት 4 ዓመታት አስገራሚ ውጤት ማግኘት ችላለች። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ 3 ቢሊዮን ዶላር ያላለፈ ኤክስፖርት ነበር ኢትዮጵያ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው 3 ቢሊዮን ዶላር። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን 10 ቢሊዮን ዶላር ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። የዚህ ድል ፋውንዴሽን መሰረት ደግሞ ኢንዱስትሪ ነው። ለዚህም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። የንቅናቄውን ስኬት ተከትሎ 3680 አዳዲስ ባለሀብቶች ወደ ማምረት ዘርፍ ተቀላቅለዋል። ይህ የኢንዱስትሪ መነቃቃት የመጣው የመደመር መንግስት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ሌት ተቀን በመስራቱ ሲሆን አምራቾች የሚገጥማቸውን የፋይናንስ ችግር በዘላቂነት ለመፍታትም መንግስት አዲስ ሕግ እያዘጋጀ ይገኛል። በመሬት በኢነርጂ በመጠኑም ቢሆን በፋይናንስ ዘርፍ መሻሻሎች ያሉ ቢሆንም በቅርቡ በነበረን ግምገማ የተገነዘብነው ነገር ዛሬም ለማየት እንደሞከርኩት አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ ላይ ኢትዮጵያ ታምርት የሀገር ሉዓላዊነት ምልክት ሆኗል።
በመከላከያ ምርት ራስን ከመቻል አልፎ 6 ያህል ምርቶችን ለሌሎች የአፍሪካ ሀገራት ማቅረብ ተጀምሯል። ይህም በልብስ በመድኃኒትና በሌሎች ዘርፎች ተጠናክሮ ቀጥሏል። ንቅናቄው ቀጣይ ትኩረቱ ከሀገር አልፎ የሌሎች ሀገራትን ሰፊ ገበያ መቀላቀል ነው። ኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። መንግስት በቅርቡ በጥናት የለያቸውን ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ለባለ ሀብቶች ለማቅረብ መዘጋጀቱ ደግሞ የነገዋን ኢትዮጵያ ኢንዱስትሪ ብርሃን ይበልጥ ያሳየዋል። የኢትዮጵያ ታምርት ንቅናቄ ያነሳሳው የማምረት አቅም የአምራች ኢንዱስትሪው ዘርፍ የብሔራዊ ሉዓላዊነት ማዕከል በመሆን የኢትዮጵያን የብልጽግና ጉዞ የሚያፋጥን አዲስ ሞተር ሆኗል። ንቅናቄው በሀገር ኢኮኖሚና በዜጎች ኑሮ ላይ ተጨባጭ ውጤቶች እየታየበትም ነው። ለዜናው ዝርዝር ዋለልኝ ታምር። ኢትዮጵያ ታምርት የሀገር በቀል እውቀትና የኢንዱስትሪ ትንሳኤ ማብሰሪያ ሆኖ የተነሳና በኢንዱስትሪው ዘርፍ ላይ ትልቅ መነቃቃትን የፈጠረ ብሔራዊ ጥሪ ነው። ይህ ንቅናቄ ባለፉት ዓመታት የኢትዮጵያን የኢኮኖሚ ምሰሶ በማጠናከር በጥረቷና በልጆቿ የፈጠራ አቅም ብልጽግናን ማረጋገጥ እንደሚቻላት በተግባር ያስመሰከረችበት ሆኗል። ንቅናቄው በዋናነት የማምረቻ ኢንዱስትሪውን ማነቆዎች በመበጣጠስ ምርታማነትን ማሳደግና የገቢ ምርቶችን በሀገር ውስጥ በመተካት ላይ ያተኮረ ተጨባጭ ፍሬም የታየበት ነው። የመደመር መንግስት ኢንዱስትሪያላዊነትን የሚረዳው ከኢኮኖሚ ጥቅሙ ባሻገር በዋነኛነትም ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር አጣምሮ ነው ይላል። በአምራች ኢንዱስትሪ መሪነት የሚረጋገጥ ኢንዱስትሪያዊነት የማይቀለበስ እድገትን የሚያረጋግጥ ነው። ንቅናቄው ከፋብሪካ ቅጥር ግቢዎች አልፎ በዜጎች ኑሮ ላይ ቀጥተኛ አስተዋጽኦ ማኖር ጀምሯል። አምራቾችና ተጠቃሚዎች በቀጥታ የሚገናኙባቸው የኤግዚቢሽን መድረኮች በመዘጋጀታቸው ዜጎች ጥራት ያለው የሀገር ውስጥ ምርትን በቅናሽ ዋጋ የማግኘት እድላቸው ሰፍቷል። ይህም መንግስት ለዘርፉ የሰጠው ልዩ ትኩረት ያመጣው የሚጨበጥ ውጤት ነው። የማምረት አቅምን በማሳደግ ገቢ ምርትን በመተካትና ኤክስፖርት በማሻሻል የስራ ዕድል በመፍጠር ተጨባጭ ውጤቶችን ማስመዝገብ ጀምረዋል። የሀገር ውስጥ ምርቶችን የመጠቀም ባህል በከፍተኛ ሁኔታ እየተቀየረ ባለበት በዚህ ወቅት በኢንዱስትሪ ፓርኮችና በግዙፍ ፋብሪካዎች የታየው ለውጥ የመንግስትን የፖሊሲ ጥንካሬ በተግባር አረጋግጧል። አምራቾች ምርቶቻቸውን አስተዋውቀዋል። በዚህም ለህብረተሰቡ ምርትን በተመጣጣኝ ዋጋ በማቅረብ የዜጎችን የሀገር ውስጥ ምርት የመጠቀም ባህል በከፍተኛ ሁኔታ ቀይሮታል። ይህ ንቅናቄ ምርትን በሀገር ውስጥ ከመተካት ተሻግሮ ወደ ውጭ የኤክስፖርት ገበያዎችም ማማተር እንዲጀምር ያስቻልና አዳዲስ የፈጠራ ስራዎችም ለዓለም ለማስተዋወቅ በር የከፈተ ሆኗል። ስትራቴጂክ ጠቀሜታ ያላቸውን ትልልቅ ኢንዱስትሪዎችን ወደ ስራ በማስገባት አነስተኛና መካከለኛ ኢንዱስትሪዎችን በመደገፍ የገጠር ኢንዱስትሪያላይዜሽንን በማስፋፋት የፋይናንስና የመሰረተ ልማት ማነቆዎችን በመፍታት እንዲሁም የቴክኖሎጂ ብቃታችን በምርምርና በኢኖቬሽን ላይ በመመስረት የጀመርነውን ጉዞ አጠናክረን እንቀጥላለን። የኢንዱስትሪው የመነሳት ዘመን ይሆናልን ብለን እናምናለን። በጥራትና በብዛት እየተመረቱ ያሉ የሀገር ውስጥ ምርቶች የኢትዮጵያን የነገ ተስፋ ብርሃን ሆነው በኢትዮጵያ ታምርት የነገዋን ጠንካራ ሀገር ዛሬ ላይ የመገንባት ጥበብ ማረጋገጫ ሆነዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ የተገነባውን ፈለገ ጊዮን ኢኮ ሪዞርት መረቁ። በባህር ዳር በደቡባዊ ጣና ሐይቅ ዳርቻ ላይ የተገነባው ሪዞርቱ በጠቅላይ ሚኒስትር አብይ አህመድ ገበታ ለሀገር ፕሮጀክት በሐይቁ ሌላኛው አቅጣጫ ከሚገኘው ጎርጎራ ኢኮ ሪዞርት ጋር በመቀናጀት በግለሰብ የተገነባ ፕሮጀክት ነው። ሪዞርቱ በ4.5 ቢሊዮን ብር ወጪ የተፈጥሮ አካባቢን በጠበቀ መልኩ የተገነባ የቱሪስት መዳረሻም ነው። በባህር ዳር ከተማ የተከናወኑ ግዙፍ ፕሮጀክቶች አካባቢውን ትልቅ ጸጋ አጎናጽፈውታል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትላንት የነበረንን የድህነት ታሪክ በማሻገር ታሪክ እየሰራን ነው ብለዋል። እኛ ኢትዮጵያውያን ጀግንነት ብቻ ሳይሆን በላባችንም አገር መገንባት እንደምንችል በደማችን አገር መጠበቅ እንደቻልን ሁሉ በላባችንም አገር መገንባት እንደምንችል የሚያስተምሩ ናቸው። ዛሬ ኢትዮጵያ በጣም በርካታ
በበርካታ ነገሮች ደረጃ እየያዘች ያለች ሀገር ናት። ከእሷ ተማሩ እየተባለ ነው። ይህን ሊያደናቅፉ የሚችሉ አንዳንድ ተግባራት አሉ። እነዚህን እያረምን መቀጠል አለብን። የሀገር ሽማግሌዎች፣ አባገዳዎች፣ አደስንቄዎች፣ የሃይማኖት አባቶች፣ ወጣቶች፣ ሁሉም የህብረተሰብ ክፍል ለሰላም መስራት መቻል አለበት። ሰላም ደግሞ ከልማት ጋር የተሳሰረ ነው። በዚህ አጋጣሚ እንቁ ባለ ሀብቶቻችን ከገበታ ለሸገር ጀምሮ ገበታ ለሀገርን፣ ገበታ ለትውልድን ሌላውን 50% መንግስት ቢሸፍንም 50%ን ግን እዚህ ያሉ እንቁ ባለ ሀብቶቻችንና እዚህ ዛሬ መገኘት ያልቻሉ ባለ ሀብቶች ስለሸፈኑ በኢፌዴሪ መንግስትና በራሴ ስም ምስጋና ላቀርብላቸው እፈልጋለሁ። ፈለገ ጊዮን ኢኮ ሪዞርት ጥራት ውበትና ምቾትን ከመላበሱ ባሻገር ለታሪካዊው የጣና ሐይቅ ደህንነት ልዩ ትኩረት ሰጥቶ መገንባቱ ለሌሎች መሰል ግንባታዎች እንደ አርአያ የሚጠቀስ ነው ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። እንደ ሪፖርተራችን አሸናፊ እንዳለ ዘገባ ይህ የሪዞርት ግንባታ ከመንግስትና ከግል ባለሀብቱ ጥንካሬ የተገኘ የጋራ ውጤት መሆኑን የጠቀሱት አቶ አረጋም ሀሳብና ተግባር ሲገናኙ የማይታለፍ የሚመስሉ ፈታኝ ጊዜያትን በትብብር መሻገር እንደሚቻል በተግባር የታየበት ነው የክልላችን ውበትም ገልጿል ሲሉ ተናግረዋል። ጎርጎራ፣ ሎርኩ ሐይቅ፣ ፈለገ ጊዮን ሪዞርትና ሌሎችም ውብ ስፍራዎች ሲደመሩ የክልላችን ውበት ገልጠዋል፣ ወደፊትም ይገልጣሉ፣ የኢትዮጵያን ክብርና ከፍታ ያደምቃሉ። እነዚህ ስፍራዎች መንግስታችንና ፓርቲያችን ብልጽግና ለቱሪዝም ዘርፍ የሰጠውን ልዩ ትኩረት የሚያረጋግጡ ሕያው ምስክሮች ናቸው። ይህን የኢኮኖሚ ምሰሶ የሆነ ዘርፍ በአግባቡ ለመጠቀም መዳረሻዎቻችንን እያሰፋን የጥንቶቹን እየጠገን እና እየጠበቅን እንደዚሁም ደግሞ አዳዲሶችን የቱሪስት መዳረሻዎችን እየገነባን እንገኛለን። ይሄው ተመሳሳይ ተግባርም ተጠናክሮ የሚቀጥል ይሆናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ የተገነባውን ፈለገ ጊዮን ኢኮ ሪዞርት ሲመርቁ ያለውን ሁነት ደግሞ ተንቀሳቃሽ ምስል እንከታተል። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው።
ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች በሕገ መንግስታዊ ጉዳዮች ላይ የሚያደርጉትን የማሻሻያ ሀሳብ በማቅረብ ውይይት አካሂደዋል። አንዳንድ ተፎካካሪ የፖለቲካ ፓርቲዎች ሰላምና መረጋጋት በአገሪቱ እንዲሰፍን ሕገ መንግስታዊ ማሻሻያ መደረግ እንዳለበት ፓርቲያቸው በጽኑ እንደሚያምን ነው የተናገሩት። አስማረ ብርሃኑ ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች እያደረጉት ባለው ክርክር ሕገ መንግስታዊ ጉዳዮችን በተመለከተም አሁን ባለው ሕገ መንግስት ላይ ያላቸውን አቋምና በምርጫው አሸናፊ ከሆኑ ስለሚያደርጉት ማሻሻያ በማቅረብ ክርክር አድርገዋል። ሰላም ለኢትዮጵያ ጥምረት ፓርቲ የመንግስት የመዋቅር ስርዓቱ ፕሬዝዳንታዊ እንዲሆን አድርጎ እንደሚያሻሽል ነው ያስታወቀው። ጥምረታችን ኢትዮጵያ በጥልቅ የተሻሻለ ሕገ መንግስት ወይም ሕገ መንግስታዊ ስርዓት ያስፈልጋታል ብለን እናምናለን። ጥምረቱ ቢመረጥ የመንግስት የመዋቅር ስርዓቱ ፕሬዝዳንታዊ እንዲሆን እናደርጋለን። ይህም ጠንካራ አስፈጻሚ መዋቅርና በሶስቱ የመንግስት አካላት መካከል ግልጽ የሆነ የስራ ክፍፍልና ቁጥጥር ስርዓት እንዲኖር እናደርጋለን። ግጭት የማይፈጥር አንድነትን የሚያጠናክር ሚዛናዊ ተመጣጣኝ የፌዴራል ስርዓት ተግባራዊ እንዲሆን እንሰራለን። የፌዴሬሽኑ አወቃቀርም የፌዴራል መንግስት ክፍላተ ሀገራትና የአካባቢ አስተዳደር መዋቅሮች እንዲኖሩት እናደርጋለን። የብልጽግና ፓርቲም ትክክለኛ የፌዴራሊዝም ስርዓት እንዲተገበርና ፍትሐዊነትን ለማስፈን እየተሰሩ ያሉ ተግባራት እንደሚጠናከሩ በመድረኩ አንስቷል። ብሔሮችና ብሔረሰቦች ራሳቸውን የማስተዳደር የራስን እድል በራስ የመወሰን ሚዛናዊ ውክልና የማግኘት ሀቀኛ ፌዴራሊዝምም የተተገበረው በፓርቲያችን ብልጽግና ነው። የፌዴራል መንግስት በክልሎቹ ጉዳይ በሕገ መንግስታዊ መንገድ ካልሆነ በስተቀር ጣልቃ አይገባም። የሀብትና ልማት ፍትሐዊነት ለማረጋገጥ የጋራ ገቢ ክፍፍል እስከ ልማት ፍትሐዊ ስርጭት በግልጽ ቀመር ተሸንሽኗል፣ ይሸነሸናልም። የፌዴራልና ክልሎች እንዲሁም ክልሎች እርስ በርስ ግንኙነት ተደጋግፎ መውጣት የሚያስችል የመንግስታት ግንኙነት ሕግም ጸድቆ ተግባራዊ ለውጥ እያስመዘገበ ይገኛል። ለአስተዳደር አመችነት ሲባል በህዝብ አሰፋፈር ቋንቋ፣ ማንነትና ፍቃድ ላይ ተመስርቶ ተጨማሪ 3 ክልሎች የዞን የልዩ ወረዳና የወረዳ አደረጃጀቶች በሕገ መንግስቱ መሰረት ራስን በራስ የማስተዳደር እድል በሚያሰፋ መልኩም ተዘርግቷል። የወላይታ ህዝቦች ነጻነት ንቅናቄ አሁን በስራ ላይ ያለው ሕገ መንግስት የህዝቦች የማንነትና የነጻነት መብት የተከበረበት እንደሆነ፣ ነገር ግን ከሕገ መንግስቱ የተቀዱት ደንብና መመሪያዎች ፍትሐዊነት ስለሚጎላቸው ይህንን የማረም ስራ ላይ ፓርቲያቸው እንደሚያተኩር አብራርቷል። ዜጎች ራሳቸውን እድል በራሳቸው መወሰን እንዲችሉ የሚያደርግ እስከ መገንጠል ድረስ ያለውን ያለ ገደብ መብት የሚሰጥ ብሔሮች፣ ብሔረሰቦች፣ ህዝቦች ቋንቋቸውን፣ ባህላቸውን፣ ታሪካቸውን በአግባቡ ኤክሰርሳይዝ ማድረግ እንዲችሉ ከዛ ፊት ቅድመ ሕገ መንግስት በነበረው ጊዜ ያጧቸውን መብቶችን በሙሉ ኢንተርቴይን ማድረግ እንዲችሉ የሚያደርግ ታላቅ ሕገ መንግስት እንደሆነ ፓርቲያችን ያምናል። በዚህ ሕገ መንግስት ውስጥ ይሄ ቀረ የማይባል ጥቅል ሕጎች በውስጡ አሉ። ነገር ግን አገርን በተለያየ ጊዜ የሚመሩ አካላት ለዚህ ሕገ መንግስት ዋስትና ለመቆም ከሚሰጧቸው አስተሳሰቦች ኃላፊነት በጎደለ አያያዝ ምክንያት የተፈጠሩ ችግሮች ናቸው እና እነዚህን ችግሮችን በማረም የኢትዮጵያ ህዝብ አሁን የተፈጠረው ከዚህ ቅርቃር ውስጥ ኢትዮጵያን መውጣትን ይችላሉ ብለን በጥብቅ እናምናለን። ዜጎች በእኩል የሚታዩበትን ስርዓት እውን የሚያደርግ ሕገ መንግስታዊ ማሻሻያዎችን አደርጋለሁ ያለው ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ነው። እኛ የምናሻሽለው ሕገ መንግስት እንዲሁም የምንፈልገው አንድነትን የሚያረጋግጥ ዜጎች በግድ በብሔራቸው ሳይሆን እንደ ግለሰብ በዜግነታቸው ጭምር እውቅና የሚኖራቸው ፖለቲካ ጆይን ሲያደርግ በብሔሬ ምን ጥቅም አገኛለሁ ብሎ ሳይሆን ወደ እውነተኛ ማንነቱ የፖለቲካ እውነተኛ ማንነቱ ተመልሶ ወደ በዜግነት የሚቆጠርበት የሁሉንም ዜጎች ባህል፣ ቋንቋ፣ የሃይማኖት መብት የሚያከብር ብዝሃነታችን የመነታረኪያና የመጋጫ ምክንያት ሳይሆን እንደውም የውበታችን መገለጫ የሚሆንበት አንድን አካባቢ ለአንድ ብሔር ብቻ በመስጠት ኦሮሚያ የኦሮሞ ነው፣ አማራ የአማራ ብቻ ነው፣ ትግራይ የትግራይ ብቻ ነው የሚለውን አሻሽለን ሁሉም የኢትዮጵያ ክፍል የሁሉም ኢትዮጵያውያን እንዲሆን እናደርጋለን። ተፎካካሪ የፖለቲካ ፓርቲዎቹ ከጋዜጠኞችና ከመድረኩ ተሳታፊዎች ለተነሱላቸው ጥያቄዎች ምላሽ በመስጠትም ለሀገር ይበጃል በሚል በሕገ መንግስቱ ላይ ስለሚያደርጓቸው ማሻሻያዎች በዝርዝር አቅርበዋል።
በአካባቢው ከዚህ ቀደም በነበረው የሰላም እጦት የተነሳ ሕገ መንግስቱ ያጎናጸፋቸውን የመምረጥ መብት ገፏቸው እንደነበር የምስራቅ ወለጋ ዞን የኪረም ወረዳ ነዋሪዎች ማሳያ ናቸው። በተሰራው ጠንካራ ተጨባጭ ሕግ ማስከበር ስራና በአካባቢው በተገኘውም ሰላም ለሰባተኛው ጠቅላላ ምርጫ ነዋሪዎቹ ተዘጋጅተዋል ትለናለች ሀምራዊት ብርሃኑ በቀጣዩ ዘገባዋ። በምስራቅ ወለጋ ዞን የኪረም ወረዳ ነዋሪዎች ዘንድሮ ለሚካሄደው ለሰባተኛው ጠቅላላ ምርጫ ድምጽ ለመስጠትና የዜግነት ግዴታቸውን ለመወጣት የምርጫ ካርድ በመውሰድ የምርጫውን ቀን በመጠባበቅ ላይ ናቸው። ነዋሪዎቹ ከዚህ በፊት በአካባቢው በነበረው የጸጥታ ችግር ምክንያት በስድስተኛው ጠቅላላ ምርጫ ላይ አለመሳተፋቸውን ገልጸው አሁን ግን የአካባቢው ሰላም ወደ ነበረበት በመመለሱ በሰባተኛው ጠቅላላ ምርጫ ላይ የሚፈልጉትን ፓርቲ ለመምረጥ ተዘጋጅተዋል። ካናንዱራ መርሳ ጃይፋ ከዚህ በፊት በአካባቢያችን በሰላም እጦት ምክንያት ስድስተኛውን ዙር ሀገራዊ ምርጫ ሳንሳተፍ ቀርተናል። በዚህም በሰላማችን በመሰረተ ልማታችን ላይ የደረሰብንን ችግር የሚሰማንና ወደ መንግስት የሚያደርስልን አካል አሳጥቶናል። አሁን ግን በመጣልን ሰላም የዘንድሮው ምርጫ ለመሳተፍ የመምረጥ መብታችንንም ለመጠቀም ቀኑን እየተጠባበቅን ነው ያለነው። ፍለኖ መርሳ ጃፋረቲ ስድስተኛውን ሀገራዊ ምርጫ በሰላም እጦት ሳቢያ የአካባቢው ነዋሪዎች አልተሳተፍንም። በአካባቢያችን የልማት የሰላምና የማህበራዊ ችግሮች ሲደርሱብንም ቆይተዋል። አሁን ሰላም መጥቶልን ወደ ሰላማዊ እንቅስቃሴ ተመልሰናል። ለዘንድሮ ምርጫም ተዘጋጅተናል። መምረጣችን ያለብንን የመሰረተ ልማትና የልማት ችግሮች መንግስት አይቶ እንዲፈታልን ያስችለናል። ፍለኑን የሮ ደርቤ ያለፈው ምርጫ ባለመምረጣችን የህብረተሰብ ተወካይ አተን ነበረ። ለመብታችን ተሟጋች አመራርም አልነበረም። ይህም ለበርካታ ችግሮች ዳርጎን ቆይተናል። ዛሬ ግን ይህንን አልፈን የሚሆነንን መንግስት የብሔር ብሔረሰቦች መብት የሚጠብቅ ለመምረጥ ትልቅ ዝግጅት ላይ ነው ያለነው። አካባቢያት ፍለኑን ዋንጌጌ ፈሙስ በሀገር አቀፍ ደረጃ ምርጫ ስለሚካሄድ እኔም እንደ አንድ ዜጋ ተመዝግቤ ካርድ ወስጃለሁ። በቀኑም ወጥቼ ለመምረጥ ዝግጅቴን ጨርሻለሁ። ምርጫው ሰላማዊ ሆኖ እንዲጠናቀቅ ሁሉም ሲመርጥ ሰላሙን በቅንጅት እየጠበቀ ድምጹን መስጠት አለበት። ፍለኖኩን ከራናጋ ከጥሙረሙፍ ይህ ምርጫ በሰላማዊ መንገድ እንዲጠናቀቅ ህብረተሰቡ በቀኑ በነቂስ በመውጣት ይሆነኛል የሚለውን ፓርቲ መምረጥ አለበት። በሌላ በኩል ደግሞ ህብረተሰቡ በመቀናጀትና በመናበብ ሰላሙን ሊጠብቅ ይገባል። ኖቲስ አከደርገጌሳቲ እንደ ወጣት የምንፈልገውን ፓርቲ ለመምረጥ በተለይ የዲሞክራሲ የልማት እንዲሁም ለህብረተሰቡ ሰላሙን የሚያስጠብቅና ለአፍሪካ ምሳሌ የሆነ መንግስት ለመምረጥ ተዘጋጅተናል። ለምርጫው ስኬታማነት ወጣቶች በአካባቢው ሰላምን በማስጠበቅ ረገድ ትልቅ ድርሻ ወስደን እየተንቀሳቀስን ነው። ራኮሌ ከነድረ ጅራን ሰነቤካ ዋስኒ ዋንተ ዳፍ ከዚህ በፊት የነበሩ ችግሮች እንዳይደገሙና ይህንን ምርጫ ከግብ ለማድረስ የአካባቢውን ሰላም በመጠበቅ በሰላማዊ መንገድ እንዲጠናቀቅ ማድረግ ከህብረተሰቡ ይጠበቃል። በግንቦት ወር የሚካሄደው ምርጫ አሳታፊና ዲሞክራሲያዊ ሆኖ በስኬት እንዲጠናቀቅ ሁሉም የዜግነቱን ግዴታ ሊወጣ ይገባል። በደቡብ ምዕራብ ሸዋ ዞን የወሊሶ ከተማ ነዋሪዎች የምርጫ ካርድ ወስደው በሰባተኛው ጠቅላላ ምርጫ ላይ በንቃት ለመሳተፍ ዝግጁ ናቸው። ምርጫ የአገር ግንባታ ግቦች የሚሳኩበት እንደዚሁም ዲሞክራሲያዊ ስርዓት የሚገነባበት በመሆኑ ለምርጫው ከፍተኛ ትኩረት ሊሰጥ ይገባል ባይ ናቸው ነዋሪዎቹ። ኢጂያ እንጅፈታ ምርጫ የአገር ግንባታ ግቦች የሚሳኩበት የህዝብ ሉዓላዊ ስልጣን የሚረጋገጥበትና የዲሞክራሲ ስርዓት የሚገነባበት ነው። በደቡብ ምዕራብ ሸዋ ዞን የወሊሶ ከተማ ነዋሪዎችም ለሰባተኛው ጠቅላላ ምርጫ ከፍተኛ ትኩረት በመስጠት የምርጫ ካርዳቸውን በእጃቸው አስገብተዋል። በድምጽ መስጠቱም በንቃት ለመሳተፍ ዝግጁ ናቸው። ከደርገጌሰ ቶኮቲ ካርዲ ፍለኖ ፉደዴ እንደ አንድ ወጣት የምርጫ ካርድ ወስጄ ሀገር ያሻግራል ኢኮኖሚውንም ያሳድጋል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ። ያና ከደረጋገሰ ተቆጣማ ካርድ ፍለኑ ፈደች እንደ ወጣት ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን ኃላፊነት መወጣት አለብን። ለወጣቶች ማስተላለፍ የምፈልገው የትኛውም ወጣት ምርጫው በሰላማዊ መንገድ እንዲጠናቀቅ ኃላፊነቱን መወጣት አለበት። ጉያ ፍለኖን እትከነሙ ሰነትሞ ካሰገሌ ኮዴቢሶደብ ቆባተው ኳሱማን ፍሶም በርባል ተፎካካሪ ፓርቲዎችም የሚጠበቅባቸውን ኃላፊነት መወጣት አለባቸው። ስለዚህ ወጣቶቹ እንደ ነገ ሀገር ተረካቢ ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅባቸውን ኃላፊነት መወጣት ይኖርባቸዋል።
ቀጣይ ትውልድ የሚኮራበትና ጠንካራ ኢትዮጵያ የሚያስተላልፍ የፖለቲካ ፓርቲ እንደሚመርጡም ነዋሪዎቹ አረጋግጠዋል። ብየ ከነቲ ፉሲሱ ከሰቲ ገይን ደርገጎታ ኡላናዳ ሀገርን ለማስቀጠል የወጣቶች ሚና ከፍተኛ ነው። ትላንትም ሀገርን ጠብቆ ለአሁን ያደረሰው ወጣቱ ነው። አሁንም ሀገር ሰላሟ ተጠብቆ እድገቷ እንዲቀጥል እኔም የድርሻዬን ለመወጣት ዝግጁ ነኝ። ነምኒ ሁሙሪንሳ ገይ ከሞዩ ፍለኖ አርጫይ ተቆማለ ፍላችሁ ቀባችሁ ነው። ተፎካካሪ ፓርቲዎችም የሚጠበቅባቸውን ኃላፊነት መወጣት አለባቸው። ስለዚህ ወጣቶች እንደ ነገ ሀገር ተረካቢ ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅባቸውን ኃላፊነት መወጣት አለባቸው ላለው ለዲሞክራሲያዊ ስርዓት መጎልበት የወጣቶች ሚና ከፍተኛ በመሆኑ የወሊሶ ከተማ ወጣቶች በምርጫው ድምጽ ከመስጠት ባለፈ ሂደቱ ነፃና ፍትሃዊ ሆኖ እንዲጠናቀቅ የነቃ ተሳትፎ እያደረጉ ነው። ዘገባው የወሊሶ ከተማ ኮሚኒኬሽን ጽሕፈት ቤት ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እያመሰገንን ዜናችንን እንቀጥላለን። ከሕክምና ሙያ ምሩቃን ሀገርና ሕዝብ ብዙ ስለሚጠብቅ በቅንነትና በርህራሄ ህብረተሰቡን እንዲያገለግሉ የጤና ሚኒስትሯ ዶክተር መቅደስ ዳባ አሳሰቡ። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ተማሪዎቹን አስመርቋል። ሰይፉ ገብረ ጻድቅ ተከታትሎታል። በፈጣሪና በዚህ ጉባኤ ፊት ቃል እገባለሁ። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ተማሪዎቹን ሲያስመርቅ ያውኑ ለ13ኛ ጊዜ ነው። በንድፈ ሐሳብና በተግባር የተደገፈ ትምህርት ሲከታተሉ የቆዩትና ለምርቃት የበቁት 556 ተማሪዎች ናቸው። ምሩቃኑም የኮሌጅ ቆይታቸውን በስኬት አጠናቀዋል። በዚህ የ7 ዓመት ጉዞ እንግዲህ ብዙ ቻሌንጆች አሳልፍ ያለሁኝ። እንደ ሴትነትም ብዙ ቻሌንጆች ይገጥማሉ። እንደ ትምህርትም ደግሞ እጅግ በጣም አድካሚ እና እልህ አስጨራሽ ጉዞ ነበር ያሳለፍኩት። እግዚአብሔር ይመስገን ዛሬ ለዚህ ቀን በቅቻለሁ። የተግባር ትምህርቱንም የቲዮሪ ትምህርቱንም በበቂ ሁኔታ ነው ስናገኝ የነበረው። ለዚህ መምህራኖቻችንን እጅግ አመሰግናለሁ። በእኔ ስም እኔ ስለሆንኩ የመጣሁት እዚህ ጋር መምህራኖቻችንን አመሰግናለሁ። በጣም ጥሩ ጊዜ ነበረ እኔ ያሳለፍኩት። በራሴ በጣም ደስ ብሎኝ ነው ያሳለፍኩት። አንደርግራድ ዲግሪን በሜዲሲን ነበረ እዛው ጳውሎስ የተመረኩት። ከዛ ማስተርስም እዚሁ ጳውሎስ ነው የተማርኩት በሬጉላር። ቆይታው በጣም ጥሩ ነበረ። የአስተማሪዎቹ እንደ ሜንተር መሆን በደንብ ኢንጌጅ አድርገውን አደልት ለርኒንጉን ኢንጌጅ አድርገውን በደንብ ስለተማረን ቆይታው በጣም ጥሩ ነበረ። ተመራቂዎቹ 14ቱ ከተለያዩ የአፍሪካ ሀገራት መጥተው ትምህርታቸውን የተከታተሉ ናቸው። ሀገርና ሕዝብም ከምሩቃኑ ብዙ ይጠብቃል። በህይወት ዘመናችሁ ባሳለፋችኋቸው ሰዓቶች ብዙ ነገር ተምራችኋል። ህይወት አንድ ቻፕተር ስንጨርስ ሌላ የምንከፍትበት፣ አንድ የጻፍነውን ጽሑፍ ደግሞ ስንጨርስ መልሰን የምናነብበት መጽሐፍ ነው። ዛሬ አንዱን መጽሐፍ ቻፕተራችሁን ጨርሳችኋል። አዲስ መጽሐፍ የምትጀምሩበት ቀን ጀምሯል። የሚድኑ ህይወቶች፣ ተስፋን የሚሰንቁ እናቶች፣ አባቶች፣ ልጆች፣ ወጣቶች፣ አዛውንቶች፣ አረጋውያን ከናንተ ብዙ ይጠብቃሉ። አገር ከናንተ ብዙ ይጠብቃል። በሕክምና ትምህርት በሕክምናና በጤና ሳይንስ የሚማሩ ተማሪዎች አዳዲስ ስንቅን ይዘው ህዝባቸውን ያገለግላሉ። ፈተናዎችን ወደ ድል አይቻልንም ወደ ይቻላል በመቀየር ችግር ፈቺ መሆንም ቀጣዩ የቤት ስራቸው ስለመሆኑ ተመላክቷል። ምሩቃኑ የሕክምና ባለሙያዎች ሰብአዊነትን ማስቀደምም ይጠበቅባቸዋል። ሁሉም ቦታ ብቃታችሁን ብቻ ሳይሆን ዋና የሚፈልገው ሰብአዊነታችሁን ነው። ሰብአዊነታችሁን የሚፈልግበት ማንነታችሁን የሚያይበት ጊዜ ላይ ትደርሳላችሁ፣ ደርሳችኋል። ዛሬ ላይ ሰብአዊነታችንን የሚፈትኑ ብዙ ነገሮች በዙሪያችን አሉ። ዓለም ያለበትን ሁኔታ ሁላችሁም ታዩታላችሁ። ሰብአዊነት ተፈተነበት ወደ የትኛው አቅጣጫ ልይ የሚልበት ጊዜ ላይ ስለሆነ ለሚቀጥለው ትውልድ ትልቅ ተስፋን ትልቅ ኃላፊነትን ይዛችሁ ትገኛላችሁ። የተጣለባቸውን ታላቅ ኃላፊነት ለመወጣትም ምሩቃኑ ዝግጁ ናቸው። እንደዚህ አይነት ዘርፍ ላይ መስራት የሰውን ሕይወት የሚወክል ነገር በመሆኑ በፍጹም ርህራሄ፣ በፍጹም ቅንነት፣ በፍጹም ታማኝነት ማገልገል ወሳኝ ነገር ነው ብዬ አምናለሁኝ። ይሄ የራሴም ፕሪንሲፕል ነው በሕክምና ዘርፍ ላይ እስካለሁኝ ድረስ። አሁን ወደ ማህበረሰቡ ስንገባ ደግሞ ብዙ ቻሌንጆች ይኖሩብናል። ወደ ምንሰራበት ቦታ ላይ ምናልባት አንዳንድ እንደ ሀገራችን በኢኮኖሚም ትንሽ ያው ካደጉት ሀገሮች ጋር እኩል ስላልሆንን
አንዳንድ ጥረቶች ይገጥማሉ። በዛ ውስጥ እንግዲህ የሚኖረንን የኛ ትግል ያስፈልገዋል፣ የኛ ጥረት ያስፈልገዋል። ያው ህብረተሰብ ጤና በሽታን ከመከላከል ጋር በደንብ የሚሰራ ዘርፍ ነው። በሽታንም ማከምም መከላከልም አንድ ላይ ሲሆን ደግሞ ተጣምሮ ጋር እንዳለው በደንብ በቅንነትና በርህራሄ እናገለግላለን ማለት ነው። በደንብ ዝግጁ ነኝ። በቆባችሁ ላይ ያለውን መነሳነስ ከቀኝ ወደ ግራ እንድታዞሩ በአክብሮት ጠይቃቸዋለሁ። ኮንግራቹሌሽንስ! እንኳን ደስ አላችሁ። ተመርቃችኋል። እንኳን ደስ አላችሁ። ኮንግራቹሌሽንስ! ቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ በእስካሁን ጉዞ ከ3000 የሚልቁ ተማሪዎችን ለምርቃት አብቅቷል። በሌማት ትሩፋት መርሃ ግብር ተጠቃሚ የሆኑ የካፋ ዞን አርሶ አደሮች ተሳትፏቸውም እያደገ መጥቷል። መርሃ ግብሩ ጥሪታቸውን ተንከባክበው ተጨማሪ ገቢ እንዲያገኙም ምቹ ሁኔታን ፈጥሮላቸዋል። የዞኑ አስተዳደርም ለዘርፉ ከፍታ አስፈላጊውን ድጋፍ እያደረገ እንደሚገኝ ነው የተመላከተው። ዝርዝሩ የሰለሞን ባረና ነው። የሌማት ትሩፋት መርሃ ግብር ዜጎች የምግብ ዋስትናቸውን እንዲያረጋግጡና በገበያ አቅርቦት ላይም አዎንታዊ አስተዋጽኦን እንዲያበረክቱ ምቹ ሁኔታን ፈጥሯል። የዘርፉ ውጤታማነት ዜጎች የምግብ ስርዓታቸውን እንዲያሻሽሉና ተጨማሪ ገቢ እንዲያገኙ ማስችሏል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ግንቦ ወረዳ የሚገኙ አርሶ አደሮችም በመንደር በሚያከናውኑት የሌማት ትሩፋት ስራ ተጠቃሚነታቸውን አረጋግጠዋል። ይሄን ማር ስራ ከጀመርን ወዲህ ብዙ ጥቅም እያገኘን ነው፣ ብዙ ለውጥ እያገኘን ነው። እግዚአብሔር የተመሰገነ ይሁን። ዴና ቤት ሰርቻለሁ፣ መኖሪያ ቤትን ሰርቻለሁ። ለወደፊቱም ደግሞ ሰርቼ አግኝቼ ሌላ ዓላማ ላይ ለመድረስ እያቀድኩ ነው። በሌማት ትሩፋት ስራዎች ውጤታማ በመሆን ልጆቼን አስተምሬ አስመርቄያቸዋለሁ። ቤት ውስጥ የሚያስፈልገኝን ከጓሮዬ ማግኘት እችላለሁ። ወደ ገበያ አውጥቼ በሚሸጠው ምርት ተጨማሪ ገቢ ማግኘትም ችያለሁ። ፈጣሪ ይመስገን። አሁን ላይ የተሻለ ኑሮ እየኖርኩ ነው። የጊምቦ ወረዳ ባህል ማዕከልም የዘርፉን ስራ ይበልጥ ለማጎልበትና ገበያውን ለማረጋጋት ያስቻሉ የወተትና እንቁላል ምርቶችን በተመጣጣኝ ዋጋ በማከፋፈል ላይ ይገኛል። 400 ብር ነው 20 እንቁላል የገዛሁት። ገበያ በሆን 500 ብር ነው የሚያወጣ። የ100 ብር ቅናሽ አለ ማለት ነው በትንሹ። በዚህ ሁኔታ በፈለግነው ሰዓት ይስደ ተጠቀምን፣ ልጆቻችንን ለኛም ተጠቀምን ነው። አሁን ከውጤት አንጻር ዶሮ አርብተን በተለይ የዶሮ ምርት እንቁላል ለኡፋ ወይም ለጊምቦ ወረዳ ከተማ ህዝብ በየጊዜው ነው የምናቀርበው። የወተት ምርትንም እንደዚሁ በተለይ ህፃናት ላላቸው ልጆች ላላቸው ቅድሚያ ሰጥተን ህፃናት የሚያድጉበትን ነገር ለማመቻቸት እየሸጥን ነው ያለነው። የጊምቦ ወረዳ ግብርና ደን አካባቢና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ኤሚቶ ወልደ ሚካኤል እንደሚሉት የወረዳው አርሶ አደሮች የሌማት ትሩፋት መርሃ ግብሩን በኩታ ገጠም ዘዴ የማከናወን ባህል እያደገ መጥቷል። አርሶ አደር በኩታ ገጠም ማር ማልማት፣ በኩታ ገጠም ዶሮ ማርባት፣ ሌላ ስራዎችን እየሰራ በጣም ተጠቃሚ የሆነ ነው። እዚህ ያሉ አርሶ አደሮችን ስታይ ኑሯቸው በጣም ተቀይሯል። በዚህ ኮንሰፕት አንደኛ ጓሮች ላይ ነው ቀፎ አስቀምጠው ምርት ያመረቱ አሉ። ከአንድ ቀፎ እስከ 80 ኪሎ ግራም ማግኘት የቻሉ አርሶ አደሮች አሉ በተጨባጭ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በዞኑ የሌማት ትሩፋት ስራዎች ላይ እየተመዘገቡ ያሉ ለውጦችን ይበልጥ ለማስፋፋት አስተዳደሩ አስፈላጊውን ድጋፍ እያደረገ ይገኛል ብለዋል። በፊት በትናንሽ መልኩ ሲሰሩ የነበሩ አካላትን አሁን በዚህ ደረጃ የተሻለ አቅም ካለ የበለጠ ማቅረብ የሚቻልበት ሁኔታ እንዲኖር የማደራጀት ስራ ሰርቷል። የማደራጀትና የሚያስፈልጋቸውን ቴክኒካል ስልጠና፣ የግንዛቤ ማስጨበጣ በተለየ መልኩ ትኩረት ሰጥተው ባለሙያ ሊከታተል የሚችልበት ሁኔታ እንዲኖር የማድረግ ለዛ የሚያስፈልጉ ግብአቶችን፣ ዝርያዎችን የማቅረብ ሁኔታዎች እየሰሩ ነው ያሉት። ለውጥ እያመጣ ነው። አጠቃላይ አርሶ አደሩም የገቢ መጠኑ እየጨመረ ያለበት ሁኔታ ነው ያለው። ወደ ገበያ አቅርቦት ላይ እየጨመረ ነው ያለውና አሁን የተገኙ ልምዶችን ተቀብለን የበለጠ ስፔሻላይዝ አድርገን ስታንዳርዱን ከፍ እያደረግ መሄድ የሚችልበት ሁኔታ መኖር መቻል አለበት በሚል በየጊዜው እየገመገም አስፈላጊ ነገሮችንም ጥያቄዎችን መልስ እየሰጠን ያለንበት ሁኔታ ነው ያለው። እንደ ሀገር እየተከናወነ የሚገኘው የሌማት ትሩፋት መርሃ ግብር የበርካቶቹን ጓዳ ሙሉ አድርጓል። በዚሁ መርሃ ግብር የተሳተፉ አርሶ አደሮች በምግብ ሰብል ራሳቸውን ከመቻል ባለፈ ተጨማሪ የገቢ አቅም በማግኘት ኑሯቸውን በማሻሻል ላይ ይገኛሉ።
በደቡብ ኢትዮጵያ ክልል 987 ሺህ ሄክታር መሬት በበልግ እርሻ ለማልማት የሚያስችል ስራ እየተከናወነ ይገኛል። በወላይታ ዞን የሚገኙ አርሶ አደሮች በግብርና ባለሙያዎች ድጋፍ በክላስተር በማምረት ውጤታማ መሆናቸውን ጠቅሰዋል። ተመስገን ተስፋዬ አርሶ አደር ሳሙኤል ሳዳቦና በየነ ላሞ በወላይታ ዞን ዳሞት ፑላሳ ወረዳ ነዋሪዎች ሲሆኑ በበልግ ወቅት በክላስተር የዘሩት በቆሎ ደርሶ ለገበያ ለማውጣት ዝግጅት በማድረግ ላይ ናቸው። በግብርና ባለሙያዎች ድጋፍ በክላስተር በመስራት የተሻለ ውጤት ላይ መድረሳቸውንም ገልጸዋል። ዘንድሮ በግብርና አመራሮች አማካኝነት መልካም ዘር በመውሰድ ምርጥ ዘሩን በመውሰድ የሚታየውን በቆሎ በጥሩ ሁኔታ አምርተናል። ዘንድሮ ከፍተኛ ምርት ነው ደግሞ በቆሎ በየቦታው እየሰጠው በማሳችን በተለያዩት በግለሰቦችም ጓሮ ላይ በጣም ቆንጆ ምርት ሰጥተዋል። ማዳበሪያም ዘሪም በጊዜ አደርሷል። ውጤታማ ነው። ምንም አልተበላሸም። የተሻለ ምርት እያገኘንን አሁን ደግሞ የደረሰውንም ያው ያያችሁ ናችሁ። አካባቢው የበልግ እርሻ ቀድሞ የሚጀመርበት መሆኑ ምርቱ ደርሶ ለገበያ ማዘጋጀት ወደሚያስችል ቁመና መድረሱንም አርሶ አደሮቹ ተናግረዋል። በዞኑ በአብዛኛዎቹ አካባቢዎች የተሰራው የበልግ እርሻ በተሻለ ቁመና ላይ ይገኛል። በቀሪ ቀናቶችም እየጣለ ያለውን ዝናብ በአግባቡ በመጠቀም ምርታማነትን ለማሳደግ መስራት ያስፈልጋል። አሁን ባለው ሁኔታ አጠቃላይ እንደ ወላይታ የበልግ ስራችን በጥሩ ሁኔታ ያለ ስለሆነ ይሄን አጠናክረን እንቀጥላለን። ከፊት ለፊት የሚመጡ ግዛቶች ውስጥ ያለው የዝናብ መጠን በመጠቀም ሁሉንም አካባቢ ይሄን ተሞክሮ የማዳረስ ስራ የምንሰራ ነው የሚሆነው ማለት። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በኩላቸው ምርቱ ያለበት ደረጃ አስደሳች መሆኑን ጠቅሰው በበልግ እርሻ 987 ሺህ ሄክታር መሬት ለማልማት የሚያስችል ስራ እየተከናወነ መሆኑን አስረድተዋል። በልግ ላይ ወደ 980 ሺህ ገደማ ሄክታር ነው የሚለማው። ከዚህ ላይ 97.6 ሚሊዮን ኩንታል ነው የሚገኘው ተብሎ ነው የሚገመተው። ስለዚህ ይሄ አዝሪት ሰብልን አመታዊ አጠቃላይ ሰብሎችን ቋሚ ሰብሎችን አንድ ላይ ይዞ የሚመረት የሚለማ ሆኖ ነው የሚታየው። አፈጻጸማችን የተሻለ ነው ብለን ስንል ከውጤት ጋር አንድ ላይ በማያያዝ የቴክኖሎጂ አጠቃቀማችንን በመገምገም እንዲሁም በዋናነት የኩታ ገጠም እርሻ አፈጻጸማችንን በመለየት ነው። ስለዚህ ዘንድሮ በኩታ ገጠም እርሻ የለማ ሰብል ከአጠቃላይ ከ884 ሺህ ሄክታር ወደ 354 ሺህ ሄክታሩ ኦልሬዲ በኩታ ገጠም የለማ ነው። የብዝሃ ኢኮኖሚ ልማት ምሰሶዎችን ተግባራዊ በማድረግ ላይ በምትገኘው ኢትዮጵያ ግብርናው ከምርታማነትና ከአርሶ አደሩ ተጠቃሚነት አልፎ የኢኮኖሚ ሽግግሩን እንዲያሳካ ለማስቻል ታቅዶ እየተሰራ ነው። በኢትዮጵያ እየተከናወኑ የሚገኙ ፕሮጀክቶች የጋራ ትርክትን በመገንባት ረገድ ፋይዳቸው የጎላ ነው። የነጻነት ተምሳሌትና የአኩሪ ታሪክ ባለቤት የሆነችው ኢትዮጵያ ማንነቷን የሚገልጡ ስራዎች አለመኖርም ቁጭት የሚፈጥር ጉዳይ ሆኗል። ከቅርብ ጊዜ ወዲህ ግን እየተገነቡ የሚገኙት ፕሮጀክቶች ተስፋ ሰጪ ሆነዋል። መሀሪ አለሙ ኢትዮጵያ በየዘመናቱ የተለያዩ የፖለቲካ ፍልስፍናዎችን እያስተናገደች ብዝሃ ሃይማኖትንም ሆነ ቋንቋዎቿን ከባህልና ቀለሟ ጋር አብዝታ ይዛለች። እነዚህ ብዝሃ ሀብቶቿን አንዳንዴ እያስማማች፣ ሌላ ጊዜ ልዩነት እየፈጠረ መቃቃርም ሆነ ቁርሾ፣ ፍቅርና ሐሴትን በየፈርጁ አስተናግደዋለች። ታዲያ ከዚህ በፊት የነበሩ አለመግባባቶችን በመፍታት ልዩነትን ለውበት ብዝሃነትን ለጌጥ አድርጎ በጋራ መገንባት ከኢትዮጵያዊ ሁሉ የሚጠበቅ ተግባር ነው። በጋራ ሆኖ የጋራ ትርክትን የመገንባት ስራ ብዙ ስራ ይጠበቅብናል። ምክንያቱም ላለፉት ብዙ አመታቶች የተሰሩ መጥፎ ትርክቶች አሉ። አንዱ ጨቋኝ ሌላው ተጨቋኝ አድርጎ የመስራት፣ አንዱ ደሃ ሌላው ሀብታም፣ አንዱ ባሪያ አንዱ ገዢ አይነት ተደርጎ ብዙ ስራዎች ተሰርተዋል። ያንን ሁሉ አልፈን ዛሬ የደረስንበትና በጋራ ደግሞ ወደፊት ልንገነባት የሚገባውን አገራችንን በጋራ ትርክት ማስተሳሰሩ በጣም ወሳኝ ነው ብዬ ነው የማስበው። ምክንያቱም አንዱን ተበዳይ አንዱ በዳይ አድርጎ መሳል ለማንም ያላዋጣ መሆኑን አይተናል። ኢትዮጵያውያኖች ደግሞ በጋራ ማደግ ካልቻልን ሁላችንም ፌል ነው የምናደርገው ብዬ ነው የማስበው። ይቺ የታላቅ ሀገር አርያ የታሪክና የነጻነት ተምሳሌት የሆነችው ሀገር ህዝቦቿን የሚያግባባና ታሪካዊ መሰረት የሚሆን የማንነቷ መገለጫ ለምን አልነበራትም የሚለው ሁሌም ጥያቄ የሚፈጥር ነው። ይህን ቁጭትን በተስፋ ለመሰነቅ ለነገ ትውልድ መሰረት ለመጣል ኢትዮጵያዊ ኩራትና ማንነትን የምታጎላበትና የምትታወስበት ውጥን አለመኖሩ ታሪኳን በሚገባው ልክ ያለ መገለጥ ሌላው ቁጭት ነው። አድዋ ሙዚየም
የፓላስ ሙዚየሞች ቀላል ትርጉም ይሰጣቸው አይደሉም። ሰው ታሪኩን ማንነቱን እያወቀ ትክክለኛ የሆነ ናሬሽን እየገነባ በኢትዮጵያዊነት እየኮራ መሄድ አለበት። አፍሪካ ውስጥ ከሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው። ኢትዮጵያን ለሚያክል ሀገር አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት ሀገር የመውደድ ስሜቱ እያደገ ይሄዳል። አሁን ላይ በተለያዩ አካባቢዎች እየተገነቡ የሚገኙት እነዚህ ፕሮጀክቶች ተሰፍሮ የማያልቀውን ሀብቷን፣ ተነግሮ የማያልቅ ታሪካዊ ማንነቷን የገለጡ ሆነዋል። ፕሮጀክቶቹ ኢትዮጵያውያን የሚኮሩባቸው፣ ለትውልድ የሚነግሯቸው ሆነው መሰረት መጣል ጀምረዋል። እነዚህ ስራዎች አንድ የጋራ ትርክትን መገንባት የሚያስችሉ ሆነው መገንባታቸው ደግሞ ትውልድ ተሻጋሪ ያደርጋቸዋል። ጠቅላይ ሚኒስትር አብይ ከመጡ በኋላ ላይ ያሉትን ሂደቶች ብንመለከት ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገር በሚል በተለያዩ አካባቢዎች ለምሳሌ የቱሪስት መስህቦችን በመገንባት ደረጃ በጣም ከፍተኛ የሆነ ስራ መሰራቱን ማየት ይቻላል። ለምሳሌ እኔ ካለሁበት አፋር ክልል ብንመለከት ኒዒሌ ፓልም ፕሮጀክት ዛሬ ቱሪስቶችን ሊስብ የሚችል ሌላውም ኢትዮጵያዊ ደግሞ እዛ አካባቢ መጥቶ የጋራ ትስስር ምክንያቱም አንድ የቱሪስት መስህብ ብቻ ሲሆን ለውጭ ሀገር ዜጎች ብቻ አይደለም። ምክንያቱም ኢትዮጵያን ለማወቅ ሁሉም ሄዶ የሚያርፍበት የሚጎበኘው ቦታ ሲኖር የጋራ ትስስርን የሚያጠናክሩ ነገሮች ናቸው እነዚህ ነገሮች እና አፋር ክልል ላይ የተሰሩትን፣ አማራ ክልል ላይ የተሰሩትን፣ ደቡብ ላይ የተሰሩትን ስራዎች ስንመለከት ትልልቅ ፕሮጀክቶች ናቸው። ያ ትልልቅ ፕሮጀክቶች አንደኛ በኢኮኖሚ ደረጃ አንዱ ዝቅ ብሎ አንዱ ደግሞ ከፍ የሚልበት ሁኔታ አይደለም። ሁሉም በጋራ የሚያድግበት ሁኔታ ያመቻቻል ብዬ ነው የማስበው። ለመሰል ፕሮጀክቶች እውን መሆን ኢትዮጵያውያን ሁሉ አሻራቸውን በማኖር ለመጪው የትውልድ ግንባታ የበኩላቸውን ሊወጡ ይገባል። በሰሜን ጎጃም ዞን ወደ እርሻ ያልገቡ አዳዲስ መሬቶችን ወደ እርሻ በማስገባትና የሜካናይዜሽን እርሻን በማስፋት የማምረት አቅምን ለማሳደግ እየተሰራ ይገኛል። የዞኑ ግብርና መምሪያ 2018-19 የምርት ዘመን የሰብል ልማት የንቅናቄ መድረክ የተካሄደ ሲሆን በምርት ዘመኑ ከ17.9 ሚሊዮን ኩንታል በላይ ለማምረትም ነው የታቀደው። ሳሙኤል ወርቃየው በሰሜን ጎጃም ዞን አዳዲስ የእርሻ መሬቶችን ወደ ስራ በማስገባት ምርትና ምርታማነትን ለማሳደግ በትኩረት እየተሰራ መሆኑ ተገልጿል። በዞኑ የተለያዩ ወረዳዎች የግብርና ጽሕፈት ቤት ኃላፊዎች እንደሚያስረዱትም በሰብል ልማት በ2018-19 የመኸር ወቅት በባለፉት ዓመታት የታዩ ውጤቶችን በማስቀጠል የማምረት አቅምን ለማሳደግ የሚያስችሉ ተግባራት ከወዲሁ እየተከናወኑ መሆናቸውን ገልጸዋል። 18-19 የምርት ዘመን ውስጥ በጥሩ እንቅስቃሴዎቹ እየገባን ያለንበት የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ከነበረን መሬት ላይ ተጨማሪ መሬት ፈጥረን የምርት ጭማሪ እንጨምራለን ብለን እናስባለን። ሁለተኛው የግብርና ኤክስቴንሽን አደረጃጀትን በመጠቀም አጠቃላይ የግብርና መዋቅር ከወረዳ እስከ ቀበሌ ያለው የአርሶ አደራችን ንቅናቄ አካሄደን ምርጥ ዘር እንዲጠቀሙ፣ የአፈር ማዳበሪያ እንዲጠቀሙ፣ ኮምፖስት እንዲጠቀሙ በማድረግ የግብርና ዘመናዊነትን በማላበስ ምርትና ምርታማነትን እንጨምራለን ብለን እናስባለን። አርሶ አደራችን ይህንን ስራ በመስራት አሰራሩንም በማዘመን ምርት ሊያሳድግለት እንደሚችል ካለፉት ዓመታት ተሞክሯችን ባህር ዛፍ እየነቀለ ወደ እርሻ ስራ እየገባ ያለበት ሰዓት ስለሆነ ከዚህ አንጻር አንድ ይሄ ጥሩ አጋጣሚ ነው። ከዛ ባሻገር ምናልባትም በካዳስተር ተያዙ መሬቶች ወደ እርሻ ስራ ያልገቡ ሊኖሩም ስለሚችሉ እነሱን መሬቶችን ከመሬት አስተዳደር ጋር በመናበብ የትኞቹ መሬቶቹ ወደ ስራ ሳይገቡ የቆዩ አሉ የሚለውን ካረጋገጥነው በኋላ ያሉ መሬቶችን ጸጋችንን ለቅመን ቆጥረን በመውሰድ
ውጤታማ የሆነ ስራ እንሰራለን ብለን እናምናለን። በ2017-18 የምርት ዘመን በዞኑ ከ321 ሺህ ሄክታር በላይ መሬት ላይ የተለያዩ ሰብሎችን በማልማት 14.5 ሚሊዮን ኩንታል ምርት መሰብሰብ መቻሉን የገለጹት ደግሞ የሰሜን ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ በለጠ ጥጋቡ ናቸው። በምርት ዘመኑ የምርት መጠኑንም ከ46 ኩንታል በሄክታር ወደ 48 ኩንታል ማሳደግ መቻሉን ተናግረዋል። በተያዘው 2018-19 የምርት ዘመንም አዳዲስ የእርሻ መሬቶችን በስፋት ወደ ስራ በማስገባትና ምርትና ምርታማነትን የሚያሳድጉ ተግባራትን በማከናወን 17.9 ሚሊዮን ኩንታል ምርት ለማምረት መታቀዱን ገልጸዋል። በ18-19 ምርት ዘመን ፐር ሄክታር 3 ኩንታል መጨመር መቻል አለብን ብለን ከ48 ኩንታል ወደ 51 ኩንታል አቅደን 10500 ሄክታር መሬት በመጨመር ወደ 332 ሺህ ሄክታር መሬት እናርሳለን ብለን አቅደናል ማለት ነው። በዚህም 17.9 ሚሊዮን ኩንታል ምርት እናገኛለን ብለን ነው የምናስብ። ዞኑ የሚታወቅባቸው የኮሚዲቲ ሰብሎች አሉ። እንግዲህ ምርት በሁለት አይነት መንገድ ነው የሚያድገው። አንደኛው ቴክኖሎጂን በመጠቀም ሙሉ ፓኬጅ በመጨመርና በክላስተር በማምረት ነው። ሁለተኛው ምርት መሬት በመጨመር ነው ማለት ነው። ክላስተር 5 የኮሚዲቲ ክላስተር ሰብሎች አሉን እንደ ዞን በቆሎ፣ ጤፍ፣ ሩዝ፣ አኩሪ አተርና ቦለቄ ናቸው። እነዚህም ከምርት ደረጃ 73% ይዛሉ ማለት ነው። ከምናገኘው 17.9 ሚሊዮን ኩንታል 73%ን በእነዚህ ክላስተሮች ነው በኮሚኒቲ ክላስተር ሰብሎች እናገኛለን ብለን አቅደን እየሰራን ያለ ነው ማለት ነው። ይህን እቅድ ለማሳካትም ለአርሶ አደሩ ግብዓት የማሟላትና ሜካናይዜሽንን የማስፋፋት ስራዎችም እየተሰሩ ነው ብለዋል። ዞኑ 2016 ሲቋቋም የነበረን 3 ትራክተር ነው እንደ ዞን ማለት ነው። አሁን ከ35 በላይ ትራክተሮች አሉ። እርሻውም እየተለመደ ነው ማለት ነው። ሜካናይዜሽን አንዱ እንትን ነው። ሁለተኛው ግብዓት ነው። ምርትና ምርታማነትን ለማሳደግ ዘመናዊ አሰራር እንዳለ ሆኖ ግብዓት በጣም ወሳኝ ነው። 1.2 ሚሊዮን ኩንታል የአፈር ማዳበሪያ በዚህ አመት ለአርሶ አደሩ እናሰራጫለን ብለናል። የዚህ 50% ገብቶልናል አሁን ላይ ማለት ነው። መጋዘናችን ላይ ገብቷል፣ እያሰራጨን ነው። በዞኑ የ2018-19 የምርት ዘመን የሰብል ልማት የንቅናቄ መድረክም የተካሄደ ሲሆን በምርት ዘመኑ የታቀዱትን ለማሳካት በቅንጅት እንደሚሰራም ተገልጿል። መርጣችሁን ስለተከታተላችሁን እያመሰገንን ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚያው አጠናቀቅን። ተመስገን በየነ ነኝ። ሰላም።